የካይሮ አሻንጉሊቶች በአስመራ ግብጽና ኤርትራ በኢትዮጵያ ላይ በሚስጢር እያሴሩ ነው። የፋኖ መገስገስና የአገዛዙ ሰራዊት መፍረክረክ በአንድ ወር ውስጥ ብቻ 304 የመከላከያ ሰራዊት አባላትን ጨምሮ 423 የመንግስት የጸጥታ ኃይሎችን ፋኖን ተቀላቀሉ። የፋኖ መገስገስና የአገዛዙ ሰራዊት መፍረክረክ በአንድ ወር ውስጥ ብቻ 304 የመከላከያ ሰራዊት አባላትን ጨምሮ 423 የመንግስት የጸጥታ ኃይሎች ፋኖን ተቀላቀሉ። የታገተው አገራዊ ምክክሩ ከመንግስት እጅ ወጥቷል ሲሉ ከፍተኛ አመራሩ ሚስጥር አወጡ። የህወሓት ዳግም መነሳሳት በሰሜን ወሎ አላማጣ ከተማ አዳዲስ የዝርፊያና የማስፈራራት ድርጊቶች ተፈጸሙ። የአባይ ጉዳይና የባህር ጥያቄ ኢትዮጵያ ከቀይ ባህር ውጥረት በስተጀርባ ያሉ ሴራዎችን እንዴት ትቋቋማለች? የአማራ ፋኖ ብሔራዊ ንቅናቄ መጠናከር ባለፉት ጥቂት ሳምንታት በፋኖና በብልጽግና መንግስት መካከል ያለው ውጊያ ተባብሶ ቀጥሏል። እንደ አውሮፓውያን አቆጣጠር ጥር 17 ቀን 2026 የተመሰረተውና በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ የተለያዩ የፋኖ አደረጃጀቶችን በአንድ እዝ ስር በማሰባሰብ ላይ ይገኛል። በተለይም በወሎ የሚንቀሳቀሰው የሚኒሊክ እዝ ባለፉት 30 ቀናት ውስጥ 304 የመከላከያ ሰራዊት አባላትን ጨምሮ በአጠቃላይ 423 የመንግስት የጸጥታ አካላት ወደ ፋኖ መቀላቀላቸውን አስታውቋል። በጎጃም በጎንደርና በሸዋ ግንባሮችም ከፍተኛ ውጊያ እየተካሄደ ሲሆን ፋኖ በርካታ የገጠር አካባቢዎችን በቁጥጥሩ ስር ማድረጉ ዘግቧል። የህወሓትና ያላማጣ ሁኔታ በሰሜን ኢትዮጵያ በኩል ህወሓት በጦርነት አዙሪት ውስጥ መቆየቱ ተገልጿል። በሐምሌ ወር 2018 ዓ.ም በታየው መረጃ መሰረት የህወሓት ኃይሎች በሰሜን ወሎ ዞን በምትገኘው አላማጣ ከተማ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ላይ ዝርፊያና እንግልት መፈጸማቸው ታውቋል። ይህም በክልሉ ያለውን አለመረጋጋት ይበልጥ አባብሶታል። የግብጽ የኤርትራና የአባይ ጉዳይ በቀጠናዊ ፖለቲካ በኩል ግብጽና ኤርትራ ያላቸው ግንኙነት በኢትዮጵያ ላይ ያነጣጠረ መሆኑን የመንግስት መገናኛ ብዙሃን እየገለጹ ይገኛሉ። ኤርትራ ለፋኖ ኃይሎች የሎጂስቲክስ ድጋፍ እንደምታደርግ የሚጠቁሙ ትንታኔዎች ያሉ ሲሆን ይህም የኢትዮጵያ መንግስት ወደ ቀይ ባህር ለማድረግ የሚፈለገውን የባህር በር ጥያቄ ለማደናቀፍ እንደ ስትራቴጂ እየተጠቀመችበት ነው ተብሏል። ግብጽም ከአባይ ግድብ ጋር በተያያዘ ያላትን ፍላጎት ለማስጠበቅ ኤርትራን እንደ መሸጋገሪያ ልትጠቀም ትችላለች የሚሉ ስጋቶች አሉ። ኢትዮጵያ በአሁኑ ወቅት ከፍተኛ በሆነ ውስጣዊና ውጫዊ ፖለቲካ ሽኩቻ ውስጥ ትገኛለች። የኢትዮጵያ መከላከያና የፋኖ ስትራቴጂ በአማራ ክልል ያለው ግጭት ወደማያልቅ የአሸናፊነት ጉዞ ተሻግሯል። የመንግስት ሰራዊት ከተሞችንና ዋና መንገዶችን ሲቆጣጠር፣ ፋኖ ደግሞ የገጠሩን ክፍል በስፋት ይዟል። ፋኖ አሁን ላይ የህልውና ትግል በሚል መሪ ቃል የአማራ ብሔርተኝነትን በማቀጣጠል ከፍተኛ የህዝብ ድጋፍ እያገኘ መጥቷል። የዘመነ ካሴ አመራር ፋኖን ከሽምቅ ተዋጊነት ወደ ወታደራዊ ተቋም ለመለወጥ ያደረገው ጥረት ለመንግስት ትልቅ ራስ ምታት ሆኗል። የሲቪክ ምህዳሩ መጥበብና የብሔራዊ ምክክር ውድቀት በሀገሪቱ ውስጥ ያለው የፖለቲካ መፍትሄ ተስፋ ተደርጎበት የነበረው ሀገራዊ ምክክር በከፍተኛ ውጥረት ውስጥ መሆኑን መረጃዎች ያሳያሉ። ኮሚሽነሮቹ ምክክሩ ከመንግስት እጅ ወጥቷልና በመንግስት በተመረጡ አጀንዳዎች ብቻ እንዲወሰን ተደርጓል ማለታቸው ሂደቱ ገለልተኛ አለመሆኑንና የፖለቲካ ኃይሎችን ለማግባባት ያለውን አቅም ጥያቄ ውስጥ ከቶታል። ከዚህ በተጨማሪ መንግስት በእውቀት ላይ የተመሰረተ ተቃውሞ እንዳይገጥመው በምሁራን ላይ የሚያደርሰው ኢኮኖሚያዊና ሞራላዊ ጫና ሀገሪቱ ወደፊት የምታመርተውን እውቀት እየገደሉ ይገኛል። የቀጠናዊ ኃይሎች ጣልቃ ገብነትና የቀይ ባህር ጂኦፖለቲካ የኢትዮጵያ ውስጣዊ ቀውስ ለቀጠናዊ ተቀናቃኞች መልካም አጋጣሚ ሆኗል። ኤርትራ የአብይ አህመድን መንግስት ለማዳከም ፋኖን እንደ መሳሪያ ልትጠቀም ትችላለች። ግብጽ ደግሞ የአባይን ጉዳይ በተመለከተ ኢትዮጵያ ላይ ጫና ለማሳደር ከኤርትራ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት እያጠናከረች ነው። ይህ የካይሮ አስመራ ጋብቻ ኢትዮጵያን በሁለት አቅጣጫ በውስጣዊ አመጽና በውጫዊ ተጽዕኖ ለመወጠር ያለመ ይመስላል። ኢትዮጵያ አሁን ያለችበት ሁኔታ ከፍተኛ ጥንቃቄ የሚፈልግ ነው። የዩኤስኤአይዲ እርዳታ መቋረጥና የኢኮኖሚው መዳከም መንግስትን ለከፍ አደጋ አጋልጦታል።
በሌላ በኩል ፋኖና ሌሎች ተቃዋሚ ኃይሎች ያላቸው አንድነት እየጠነከረ መምጣቱ መንግስት የሰላም አማራጮችን በቅንነት እንዲመለከት ካላስገድደው በስተቀር ሀገሪቱ ወደ ረጅም ጊዜ የመዳከም ጉዞ ልታመራ ትችላለች። አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ዜናው ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ሰላም